በኢትዮጵያ የሳይበር ምህዳር ላይ በመሰራጨት የሚታይ ጉዳት እያመጡ ያሉ ሐሰተኛ መረጃዎችን ለመቆጣጠር የዘርፉን የሕግና የዘመናዊ ምርመራ ቴክኖሎጂ ክፍተቶች ማስተካከል እንደሚገባ ተነግሯል። የተነገረው ብሔራዊ የመረጃ መረብ ደህንነት አስተዳደር 6ኛው የሳይበር ደህንነት ወርን ባስጀመረበት መሰናዶ ላይ ሲሆን ሐሰተኛ መረጃን በማሰራጨት የህብረተሰብን አብሮነት ለመናድ በሞከሩ የማህበራዊ ሚዲያ ተጠቃሚዎች ላይ ኦፕሬሽን በመክፈት ጭምር ህጋዊ እርምጃዎችን ለመውሰድ እየተሰራ መሆኑም ተጠቁሟል። አቤል አበበ ዝርዝሩን እንደሚከተለው አሰናድቶታል። ብሔራዊ የመረጃ መረብ ደህንነት አስተዳደር ያሰናዳውና ለቀጣዮቹ 30 ቀናት የሚቆየው 6ኛው የሳይበር ደህንነት ወር መሰናዶ ባሳለፍነው ቅዳሜ በይፋ የተጀመረው በሐሰተኛ መረጃ ስርጭት ላይ ከሚመለከታቸው አካላት ጋር በመምከር ነበር። 90 ሚሊዮን የሚጠጋ የተንቀሳቃሽ ስልክ እንዲሁም 50 ሚሊዮን የበይነ መረብ ተጠቃሚ ባለባት ኢትዮጵያ የሐሰተኛ መረጃ ስርጭት ከጊዜ ወደ ጊዜ በከፍተኛ መጠን መጨመሩ በዚህ መሰናዶ ላይ የተነገረ ሲሆን ጉዳዩ በትኩረት ካልተያዘ በቀር ለብሔራዊ ደህንነት ጭምር አደጋ መሆኑ የማይቀር መሆኑን የተጠቆመው ኢትዮጵያ በተለይም በማህበራዊ ትስስር ገጾች በሚሰራጩ ሐሰተኛ መረጃዎች የተነሳ መሬት ላይ የወረደ ጉዳትን አስተናግዳለች ያለው የፍትህ ሚኒስቴር ህብረተሰቡ በመንግስት መኖር ላይ ጥያቄ እንዲያነሳ ጭምር የሚገፉ የማህበራዊ ሚዲያ ተጠቃሚዎች ላይ ኦፕሬሽን እስከ መክፈት መደረሱን ያሳወቀው ማህበራዊ ሚዲያ የተሳሳተና ሐሰተኛ መረጃን ለማሰራጨት እንደ መሳሪያ የሚውሉበት አግባብ አለ። ይሄ በተለይ በሪፎርም ወቅት በኢትዮጵያ ከ2011 ጀምሮ በነበረው የሪፎርም ሂደት በክልሎች በተለያዩ ብሔር ብሔረሰቦች መካከል ግጭት እንዲነሳ ሲነሱ የነበሩ ኢንፎርሜሽኖች በእነዛ ምክንያት የተፈጸሙ በጣም በርካታ ወንጀሎች አሉ። ይሄ ደግሞ ማህበረሰቡ ላይ ፍራስትሬሽን ይፈጥራል፣ ስጋት ይፈጥራል። ለዛ ነው አሁን ከቅርብ ጊዜ ወዲህ በተለይ በፌዴራል ፖሊስና አዲስ አበባ ፖሊስ በኩል ከፍተኛ የሆነ ኦፕሬሽን እየተሰራ በርካታ ቲክቶከሮችና ሌሎች የማህበራዊ ሚዲያ ተጠቃሚዎች በቁጥጥር ስር እንዲውሉ የተደረገበት ሁኔታ አለ። ምህዳሩ ከጊዜ ወደ ጊዜ እጅግ እየሰፋና መልኩን እየቀያየረ ይገኛል። በተለይም አሁን በምንገኝበት የሰው ሰራሽ አስተውሎት ዘመን የበኩሉን አስተዋጽኦ እያደረገ ቢሆንም በተቃራኒው የመረጃ ጦርነት፣ የሐሰተኛ መረጃ ስርጭት ለግለሰቦች፣ ለተቋማት ብሎም ለሀገር ጭምር ከፍተኛ የሳይበር ጥቃት ምንጭ እየሆነም ነው። የሐሰተኛ መረጃ ስርጭት የግለሰቦችን መልካም ስም ከማጠልሸትና አጠቃላይ ህይወታቸው ላይ ተጽዕኖ ከማሳደር ባሻገር ሀገራዊ አንድነትን በማናጋት በህብረተሰቡ እንዲሁም በዜጎችና በመንግስት መካከል ያለውን እምነት በመሸርሸር ለሀገራዊ ሰላም ልማትና እድገት ፈተና እየሆነ የመጣ ተጨባጭ ስጋትም ነው። መሪዎች ላይ በመጀመሪያ ደረጃ ታርጌት ይደረጋሉ። ለምሳሌ አይታችሁ ከሆነ በክቡር ጠቅላይ ሚኒስትራችን የሚደረገው ዘመቻ የዚህ አንዱ ማሳያ ነው። ቁልፍ ተቋሞቻችን ታርጌት ይደረጋሉ። መከላከያ፣ ብሔራዊ መረጃ፣ ፖሊስ ወዘተ የመሳሰሉ በከፍተኛ ደረጃ ታርጌት ይደረጋሉ። ስለዚህ ተደምሮ ፍርሃት የመፍጠር ስራ በከፍተኛ ደረጃ የሚሰራበት ሁኔታ በስፋት እናያለን። ኢትዮጵያ ወጪዎቿን ለመቀነስና አገልግሎቶችን ለማቀላጠፍ ከ900 በላይ የመንግስት አገልግሎቶችን ዲጂታል ባደረገችበት እንዲሁም መሶብ የአንድ ማዕከል አገልግሎትን ባስጀመረችበት በዚህ ጊዜ የመረጃ ደህንነት ጉዳይ ጥብቅ ትኩረት እንደሚያስፈልገውም ነው የተነገረው። ወጪ ለመቀነስ ኦንላይን ጭምር አገልግሎቶች እንስጥ ብለን ከ900 በላይ የሚሆኑ የመንግስት አገልግሎቶች አውቶሜት ተደርገዋል። ይሄ ብቻ ሳይሆን አውቶሜት የተደረጉ ሰርቪሶች በየብቻቸው በተናጥል ቆሞ የህብረተሰቡን ጥያቄ ስለማይመልሱ ሰብሰብ ተደርጎ ደግሞ በመሶብ አንድ ማዕከል አገልግሎት በሀገር ደረጃ እንደምታስታውሱት ካለፉት 4 ወራት ጀምሮ ጀምረናል። በሁሉም ክልሎች ደግሞ ይሄ አገልግሎት በአንድ ማዕከል በርካታ ተቋማት እርስ በርሳቸው ተሳስሮ አገልግሎቶች መስጠት ጀምረናል። እነዚህ ሁሉ የሰራናቸው ስራዎች ግን የሳይበር ደህንነታቸው ካልተጠበቀ በአንድ ጊዜ ለመውደቅ የማንችልበት ምንም ምክንያት የለም። ስለዚህ የሳይበር ደህንነትን ከሀገር ሉዓላዊነት ለይተን ልናየው የሚገባ ጉዳይ አይደለም። ይህንን ስንል ቴክኖሎጂ በራሱ ችግር ሆኖ ሳይሆን ቴክኖሎጂን በመጠቀም ሐሰተኛ መረጃዎችን ማዘጋጀትና ማሰራጨት እጅጉን ቀላልና ከእውነተኛ መረጃዎች ለመለየት አዳጋች በመሆኑም ነው። በሰው ሰራሽ አስተውሎት የሚሰሩ ጥልቅ ሐሰተኛ መረጃዎች ወይንም ዲፕ ፌክስ፣ የድምጽ ማስመሰል ወይም ቮይስ ክሎኒንግ ለዚህ ተጠቃሽ ናቸው። ዓለም አቀፍ የዘርፉ ሪፖርቶች እንደሚያሳዩት በሰው ሰራሽ አስተውሎት የሚሰሩ ሐሰተኛ መረጃዎች በቀዳሚነት ከሚጠቀሱት 5 ዋና ዋና የሳይበር ጥቃቶች ውስጥ አንዱ ነው። ስነ ምግባር ያለው ሚዲያ እንዲኖር በሀገራችን ለተለመደው ሚዲያም ይሁን ለማህበራዊ ሚዲያ ለዲጂታል ሚዲያው ኮድ ኦፍ ኮንዳክት አውጥተናል።
300 የሚሆኑ የሶሻል ሚዲያ ጋዜጠኞችን በመላው ኢትዮጵያ ስልጠናም ሰጥተናል በዚህ ዓመት ብቻ እንኳን። ምክንያቱም የሚደርሰው ያለው አደጋ ቀላል አደጋ አይደለም። አንደኛ ታሪካችን የሚያበላሽ ነገር የዲጂታል ሚዲያ አታክ እያየን ነው ያለነው። በድብቅ ማንነት በዲጂታል ዓለሙ ላይ የሚሰራጩ መረጃዎችን ባለቤት ለመለየት የሚያስችሉ በቂ ቴክኖሎጂዎች ከመታጠቅ አንስቶ በተቋማት የመረጃ ልውውጥ ላይ የሚታዩ ክፍተቶች መኖራቸው በተጠቆመበት በዚህ ውይይት ላይ ይህም ተጠያቂዎችን በፍጥነት ለሕግ ለማቅረብ እንቅፋት ሆኖ መቆየቱ ነው የተነገረው። ይህም ብቻ ሳይሆን በኢትዮጵያ የዲጂታል አስተዳደር ላይ የወጡ የተለያዩ ሕጎች ቢኖሩም የተጠቃሚዎች ደህንነትን ከማስጠበቅ አንጻር በርካታ ክፍተት እንዳለባቸው የተናገረው የፍትህ ሚኒስቴር እነዚህ ሕጎችን ፈትሾ መሻሻል ያለበትን ማሻሻል ያስፈልጋል ነው ያለው። የኦንላይን ሴፍቲን በአጠቃላይ ኦንላይን ሪጅሙን ለመከላከልና ለመቆጣጠር የሚያስችል ድንጋጌ የላቸውም። ህጎቹ በየራሳቸው ከጥላቻ ጋር፣ ሐሰተኛ መረጃ ስርጭት ጋር፣ ከሚዲያ ጋር፣ ከኮምፒውተር ጋር የተያዙ ወንጀሎችን እንጂ አጠቃላይ የኦንላይን ሪጅሙን ሆሊስቲክ በሆነ መንገድ ለመቆጣጠር ለመከላከል የሚያስችል ድንጋጌ የላቸውም። ያሉ ህጎች መሻሻል ያለባቸው ከሆነ እነሱ እንዲሻሻሉ ማድረግ ነው። የመረጃ ቅብብሉ የምርመራ ስራው በተደራጀና በጣም ዘመናዊ በሆኑ የቴክኖሎጂ መሳሪያዎች መደገፍ አለበት። ማህበረሰቡ ተሳትፎ መሆን መቻል ያለበት በብሔራዊ ጥቅሞች ላይ የሚቃጡ ጦርነቶችና በግለሰቦች የሚቃጡ ጦርነቶች ተመሳሳይ አይደሉም፣ ጉዳታቸውም ተመሳሳይ አይደለም። ስለዚህ ማህበረሰቡ እንደነዚህ አይነት መረጃ በሚያገኝበት ጊዜ ሁለቴ ሶስቴ ማሰብ መቻል አለበት። የተለያዩ ምንጮች ቼክ ማድረግ አለበት። የብሔራዊ የዲጂታል ፎረንሲክ ምርመራ ሪፈራል ላቦራቶሪ በፊት የነበረንን አቅም በብዙ እጥፍ ወደ ላይ አሳድገን አሻሽለን ገንብተን ስራ አስገብተናል። የዚህ ላቦራቶሪ አንዱ ስራ በዲጂታል ስፔሱ ላይ የሚፈጠሩ ወንጀሎችን የወንጀል አርቲፋክቱን ለይቶ ለፍርድ ቤት የማቅረብ ነው። በተጨማሪም ደግሞ ማንነታቸውን ደብቀው ወንጀል የሚሰሩ አካላትንም ለይተን በማስረጃ ለሚመለከተው የፍትህ አካል የማቅረብ ስራ ነው የምንሰራው ማለት ነው። ይሄ አቅሙ ካለው ችግር ጋር ተመጣጣኝ አይደለም፣ እያደገ መሄድ ያለበት ነው። 18ኛው ብሔራዊ የሰንደቅ ዓላማ ቀን በዛሬው ዕለት በመላ ሀገሪቱ በተለያዩ ሁነቶች በመከበር ላይ ይገኛል። ቀኑ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ነው እየተከበረ የሚገኘው። የብሔራዊ የሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ የሚከበር ሲሆን ዘንድሮ ሲከበር ለ18ኛ ጊዜ ነው። በዚህም መሰረት ቀኑ የፌዴራል መንግስት ተቋማት፣ የክልሎችና የሁለቱ ከተማ አስተዳደሮች፣ የመከላከያ ሰራዊት ካምፖች እንዲሁም ኤምባሲዎችና የኢትዮጵያ ሚስዮኖች በተመሳሳይ ሰዓት ከረፋዱ 4 ሰዓት ከ30 ላይ ሰንደቅ ዓላማ በመስቀልና በሰንደቅ ዓላማ ፊት ቃለ መሃላ በመፈጸም እንዲሁም በተለያዩ ዝግጅቶች አክብረውታል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በአዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር መከሩ። ፕሬዝዳንቱ ባለፈው ጳጉሜ ወር በተካሄደው የህዳሴው ግድብ ምርቃት ላይ ከተገኙ በኋላ ዳግም በትላንትናው ዕለት አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ ጉዳይ መምከራቸው ተገልጿል። ጠቅላይ ሚኒስትር አብይ ምክክሩን አስመልክተው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በሁለትዮሽና ቀጠናዊ ጉዳዮች ላይ ምክክር አድርገናል ብለዋል። በተመሳሳይ የሶማሊያው ፕሬዝዳንት ጽህፈት ቤት የሆነው ቪላ ሶማሊያ ባወጣው መግለጫ ፕሬዝዳንት ሐሰን ሼክ መሐሙድ ለስራ ጉብኝት ትላንት አዲስ አበባ መግባታቸውን ገልጾ በቦሌ ዓለም አቀፍ አየር ማረፊያ ደማቅ አቀባበል እንደተደረገላቸው አስታውቋል። ጨምሮም ሁለቱ መሪዎች በብሔራዊ ቤተ መንግስት የሁለትዮሽ ግንኙነታቸውን በማጠናከር የሁለቱን ሀገራት ሉዓላዊነትና የግዛት አንድነት ባከበረ መልኩ በመልካም ጉርብትና መከባበርና እድገት ላይ የልማት ትብብር ለማድረግ መክረዋል ብሏል። በኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ የሚመራው ከፍተኛ ልዑካን ቡድን አሜሪካ ዋሽንግተን ዲሲ መግባቱን አስታውቋል። ልዑካኑ ወደ አሜሪካ የተጓዙት ከዛሬ ጀምሮ ለተከታታይ ቀናት በሚካሄደው የዓለም ባንክና የዓለም አቀፍ ገንዘብ ድርጅት ዓመታዊ ስብሰባ ላይ ለመሳተፍ መሆኑም ተመልክቷል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝና ሌሎች ከፍተኛ ባለስልጣናት በቡድኑ ውስጥ እንደሚገኙበትም በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋ አድርጓል። የገንዘብ ሚኒስትር አህመድ ሺዴና የብሔራዊ ባንክ ገዢ ኢዮብ ተካልኝ የተካተቱበት ልዑኩ ከሁለቱ ዓለም አቀፍ ተቋማት በተጨማሪ ከሌሎች ድርጅቶችና
ተቋማት ጋር የጎንዮሽ ተከታታይ ውይይቶች እንደሚያደርግ ይጠበቃል። ይህ የልዑካን ጉዞ የተደረገው ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ አበዳሪዎች ዕዳዋን በአዲስ መልክ ማዋቀር በሚቻልበት ሁኔታ ዙሪያ ተከታታይ ንግግርና ድርድር እያደረገች በምትገኝበት በዚህ ወቅት ነው። ኢዮብ ተካልኝ በቅርቡ ከዓለም አቀፉ የገንዘብ ድርጅት ጋር በፈረንሳይ ፓሪስ በዚሁ የዕዳ ሽግሽግ ጉዳይ ላይ ውይይት ማድረጋቸው ሲገለጽ የሰነበተ ሲሆን ይኸው ጉዳይ የልዑካን ቡድኑ ሌላኛው የውይይት አጀንዳ እንደሚሆን ይጠበቃል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። በአፋር ክልል ኪልበቲ ረሱ ዞን በባራህሌ ወረዳ ባሳለፍነው ቅዳሜ ምሽት በተከሰተው የመሬት መንቀጥቀጥ አደጋ እድሜው 12 ዓመት የሆነ ልጅ ሕይወት ማለፉና 6 ሰዎች ላይ ጉዳት መድረሱ ተገልጿል። የክልሉ ኮሚኒኬሽን ቢሮ አደጋውን በተመለከተ ባወጣው መግለጫ በባራህሌ ወረዳ በሚገኙት ቡሬና አስጉቢ አላው ቀበሌዎች ላይ ከባድ ጉዳት መድረሱንና በዚህም 43456 ሰዎች ከመኖሪያ አካባቢያቸው ተፈናቅለው በድንገተኛ መጠለያ ውስጥ ይገኛሉ ብሏል። በርካታ የመኖሪያ ቤቶችና የመንግስት መዋቅሮች ሙሉ በሙሉ በመፍረሳቸው ከፍተኛ የሆነ የንብረት ውድመት መድረሱንም ጠቅሷል። የተከሰተውን ከባድ አደጋ ተከትሎ በአፋጣኝ ምላሽ ለመስጠትና ጉዳት የደረሰባቸውን ዜጎች ለመደገፍ እየሰራ መሆኑን ያነሳው መግለጫው በተፈጥሯዊ የጂኦሎጂ አቀማመጥ ምክንያት በተደጋጋሚ የመሬት መንቀጥቀጥ እያጋጠመው እንደሚገኝ በመግለጽ ይህ ክስተት ከባድ ፈተና ሆኖብኛል ብሏል። በተመሳሳይ ትላንት እሁድና ከትላንት በስቲያ ቅዳሜ በትግራይ ክልል የተለያዩ አካባቢዎች ተደጋግሞ የመሬት መንቀጥቀጥ መከሰቱ የተገለጸ ሲሆን በዚህም 6 የመኖሪያ ቤቶች መፍረሳቸው ተነግሯል። የአሜሪካ ጂኦሎጂካል ሰርቬይ ይፋ ባደረገው መረጃ ከመቀሌ ሰሜን ምስራቅ 47 ኪሎ ሜትር ርቀት ላይ በሬክተር ስኬል 4.2 ከመቀሌ ሰሜን ምስራቅ 58 ኪሎ ሜትር ርቀት ላይ በሬክተር ስኬል 5.3 እንዲሁም ከመቀሌ ሰሜን ምስራቅ 53 ኪሎ ሜትር ላይ በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ መከሰቱንም አስፍሯል። ከነሐሴ 1 ቀን 2017 ዓ.ም ጀምሮ ላለፉት 2 ወራት በከፊል ዝግ ሆነው የቆዩት የፌዴራል ፍርድ ቤቶች ከዛሬ ጀምሮ መደበኛ ስራቸውን ጀምረዋል። የፌዴራል ጠቅላይ ፍርድ ቤት የ2018 በጀት ዓመት የመደበኛ ችሎት አገልግሎት የመክፈቻ መርሃ ግብር ያካሄደ ሲሆን በመርሃ ግብሩ ላይ የተገኙት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የዳኝነት ስራን ተጠያቂነት ያለው ነፃና ገለልተኛ በማድረግ የፍትህ ስርዓቱን ማጠናከር ያስፈልጋል ብለዋል። አክለውም የሕዝብን አመኔታ ያተረፉ የፍትህ ተቋማትን መገንባት አስፈላጊ መሆኑን ተናግረዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በበኩላቸው ያሳለፍነው የ2017 በጀት ዓመት የተመዘገቡ ውጤቶችን አጠናክሮ በመቀጠልና ክፍተቶችን በማረም በ2018 በጀት ዓመት አዳዲስ አሰራሮችን በመተግበርና በሂደት ላይ ያሉ የህግ ማዕቀፎችን ስራ ላይ በማዋል ጠንካራና የዘመነ የፍትህ ስርዓት የመፍጠር ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል።